Okay, welcome to tonight's class again. So last time we have seen the implications of digital technologies on citizens' emotional life. We have seen both the positive implications and the negative implications. ከኢሞሽን አንጻር ኢሞሽን ላይ የሚፈጥረውን በጎ ነገር ያቀራርባል፣ ያዋድዳል፣ ስሜት ምናምን እንደዚህ የሚለው ብዙ ነገር አውርተን፣ ኔጌቲቭሊ ደግሞ ሰው ድብርት ይጥላል። So isolated, people are becoming isolated because of this social media, and addiction is attacking people because of the social media or the digital technologies. That's related to the emotional well-being or emotional life. So today we'll be talking about the implications of digital technologies on citizens' social life. If you remember back last year in grade 9, we have seen these things, but it was not in a separate way. Like now it has separated both the total and just still the same thing. አዲስ ነገር አይኖርም እንደነገርኳችሁ ግሬድ 9 ላይ ግቡ ይወዳላ ብዙዎቻችሁ በግድ ወዳላ እንድትሄዱ አርጊያችሁ ፈቃደኛ ሆናችሁ የሚገባችሁ አላችሁ በጊዜው ያላችሁ የሚገባችሁ አላችሁ ብቻ ፋውንዴሽን ነው ድግግሞሽ ከዚህ በኋላ አዲስ እውቀት አይኖርም ይሰፋ ይሆናል እንጂ ስለዚህ ፖዚቲቭ ኢምፕሊኬሽኑ ከሶሻል ላይፍ አንፃር ይሄ አይ ቲንክ ምንም አዲስ ነገር የለውም ይሄው እዚህ ጋር ያለ ሶሻል ላይፍ ይባል ሶሻል ሚዲያ የሚለው እነ ዩቲዩብ እነ ትዊተር እነ ፌስቡክ እዚህ ጋር ላፕቶፕ ሲኖረን ታብሌት ሞባይል ፎንስ እነዚህ they help people feel not isolated so isolation እንዳይሰማው ሶሻል ኮኔክቲቪቲ ይጨምራል ወዳጅነትን ይጨምራል ኮሚኒኬሽን ይጨምራል ስፒዲ ኮሚኒኬሽንስ ኤጁኬሽንን ከኤጁኬሽን አንፃር ይሄንን ክላስ እንኳን ማውራት እንችላለን so inseparable part of education digital technologies allow students researchers and teachers to share academic information education clearly shows መማማር ይቻላል ስልጠናዎችን መውሰድ ይቻላል ኮርስ መውሰድ ይቻላል እስከ ማስተርስ ፒኤችዲ ቤታችሁ ሆናችሁ መማር ትችላላችሁ ትራንስፖርቴሽን ይሄንንም ባለፈው ነካክተናል ቁጭ ብላችሁ ትኬት ቆርጣችሁ ቼክን አርጋችሁ መብረር ትችላላችሁ ሶ ያው ትራቨል የሚደረገው ከሶሻል ላይፍ አንፃር ሄዳችሁ ዘመን ለማግኘት ለሶ ሰርግ መጣው ብላችሁ በተለይ ሳውዝ አፍሪካ በተለይ ስኩል ምናምን በሌለባቸው ሲዝኖች ላይ እንደገና ዊክ ዴይስ ላይ ሮብ ሐሙስ አርብ ሮብ ማክሰኞ ሮብ ሐሙስ ሲሆን ይሄንን ታያላችሁ ከባስ እኩል እኔ ደርባን በነበርኩ ጊዜ ከባስ እኩል ትኬት ገዝቼ ያውቃል ባስም ፕሌንም እኩል ነው 270 350 420 ብዙ ጊዜ 420 ትኬት ማለት ከደርባን ጆበር የ600 ኪሎ ሜትር አስቡት በ50 ደቂቃ ዱብ ትላላችሁ ባስም እኩል ነበር እና ይሄንን ግን በምንድነው በዲጂታል ቴክኖሎጂ ገብታችሁ ጉግል አርጋችሁ አይታችሁ ምናምን እንጂ ካልሆነ ግን ፕሌንማ ውድ ነው ብላችሁ ይሄን መሰለ ድል ሳትጠቀሙ በመኪና ተመሳሳይ ብራውታችሁ 8 ሰዓት ፈሽቶባችሁ ድካሙ ጋራጅ ላይ በልታችሁ ብዙ ድካም ነው ሶ ዲጂታል ቴክኖሎጂ ይሄንን እንድታቁ ቲኬት እንድትቼክ እንድታረጉ እዛ ሆናችሁ ደግሞ ላይክ አካውንት ሲኖራችሁ ከካርድ ትከፍላላችሁ ቤታችሁ ሆናችሁ ነገር ጨርሳችሁ ሰዓት ትንሽ ሰዓት ሲቀረው ኤርፖርት ከተፍትላላችሁ ማለት ነው በራችሁ ደርባን ኬፕ ታውን ወይም አሜሪካ ጀርመን ካናዳ አውስትራሊያ ኢትዮጵያ መብሜት ትችላላችሁ ከባንኪንግ እና ኢንሹራንስ አንፃር we can have lots of things so there is no doubt that digitalization has led to a radical change in financial matters online banking is now done either through a laptop tablet or phone applications አሁን ስልካችን ላይ አካውንት አፖች አሏቸው ኤፍኤን ተጠቅመው ሶ ትከፍላላችሁ ኢትዮጵያም ዲጂታል ኢኮኖሚ በጣም ብዙ እየሄደ ነው እዚህ ሆኜ ለምሳሌ ንግድ ባንክ ብር መክፈል ይቻላል ትራንስፈር ማድረግ ይቻላል ይሄን እዚህም አንዳንዶቻችሁ ተጠቀሙት ትኖራላችሁና ሶ በላፕቶፕ በስልክ እና ባንክ ዩዘርስ now check their incoming and outgoing payments remotely and arrange money transfers and bill payments ያኔ በዛ ባለፈው ነግራችኋለሁ እኛ 97 ዩኒቨርሲቲ ተማሪዎች ሆነን የባንክ ብር መግባት አለመግባቱን የምናውቀው ባንክ ድረስ ለፍተን ነው አሁን ግን ያ ባንኪንግ በጣም አድቫንስ ስለሆነ you receive notifications on your phones ገብቷል ይላሉ እዛ ሆነ ከፈለክ ትራንስፈር ታደርጋለህ ስራ እየሰራ ከ5 ደቂቃ ቆይ ሶሪ ብለህ ከስብሰባ ማለም ዘጣጣጣ አድርገ ጎጃም ላለ ጎንደር ላለ መቀሌ አርሲ ላለ ሰው ብር ትራንስፈር ታደርጋለህ
ከሄልዝ ኬር አንጻር ደግሞ ማሲቭ and welcome change to the health care sector. Patients now have access to some of the best diagnostic tools, medications, መድኃኒት አሁን እኛ ብዙ እንትን ስለማን እንጂ ኒው ትሪትመንት አንድ ጓደኛ ያለኝ አንዴ አዲስ አበባ ኤንጂኦ ነው የሚሰራው ነው እንደዚህ ዓመታዊ ሕክምና መመርመር ይችላሉ። ከዛ ሲመረመር እሱ እያወራ ከሐኪሙ ጋር እያወራ እሱ እዛው ኢንተርኔት ላይ ያስገባል። ቻት ጂፒቲ ባለፈው ነግሬያቸዋለሁ። ቻት ጂፒቲ ላይ ጀሚኒ ቻት ጂፒቲ የሚባለው አሉና ለሐኪሙ እየነገረው እሱም ዝም ብሎ ቻት ጂፒቲ ላይ ሲያስገባ ሐኪሙ የሚለው ቻት ጂፒቲ ላይ የሚለው ተመሳሳይ ነገር ነውና ሐኪሙ ጋር ሳይሄድ በራሱ መመርመር ይችላል። እንደው በጣም ድፍረት ላለመድፈር ነው እንጂ ሲምፕተም ጽፋችሁ which medication should I take ምናምን ብላችሁ በተለይ አንዳንድ ቀለል ያሉ ህመሞች ከሆኑ ፕሪስክራይብ ያደርጋል ኢንተርኔት ይሄን መድኃኒት ይላችሁ እና ከሄልዝ ኬር ደግሞ አሁን ሐኪሞች they update themselves on a daily basis በየቀኑ እናንተን ያወራችሁ እዛ ያነባል because research findings update or get updated every time. የዛሬ 6 ወር ጨጓራ እንደዚህ ነው ከተባለ በዛኛው ያክም ዛሬ አዲስ ፋይንዲንግ ሊኖር ይችላል so you need to read that. And now technology has enabled people to access medical information or data easily. Digital technology has allowed patients get medical treatment with specialists in any part of the world. ቁጭ ብላችሁ ነኝ ጓደኞች አሉ በጣም ብዙ ዶክተሮችና አሁን ናሚቢያ መጥቷል። ድሮ ኢትዮጵያ ነበር እና ናሚቢያ ዛን በዩኤን ስር ይሰራል። እኔ አገር ቤት ምናምን ረጅም ጊዜ በነበርኩ ጊዜ የሆነ ነገር ሲኖር ከባለቤቴ ጋር ባለቤት ትደውለታለች በቃ ይሄን መስጅ ይላል። ናሚቢያም ስለሆነ ያውቀዋል የዚህን ሀገር መድኃኒቱን እና በስልክ አብዛኛውን ጊዜ የሆነ ነገር ሲሆን እሱ ጋር ነው የምደውለው። ይሄን ያርግ ይልክልኛል። እዛው ከሱ ጋር እያወራው ሊንክ ይልካል። እዚህ ሜዲሲን ይላል እዛው ቼክ ያደርግን ነው ይሄ ይላል ምናምን imagine it is our life ማለት economic development answer it have brought about economic growth through the introduction of new innovations and infrastructures facilitating communication improving skills providing new businesses creating new entrepreneurships strengthening information communication service in the market economic development answer በጣም ብዙ ነገር አለ ብዙ ፖዚቲቭ ነገር አለ they have been adapted in the agriculture like for example satellite technologies and mobile phones significantly increase agricultural productivity by enabling the weather conditions and updating information on agricultural knowledge ዝናብ ሳይው ዝናብ ሊዘምረው ምናምን ብሎ የለም ዘንድሮ you can check that on phone on your tablet on your laptop za agriculture በዛው ለማረስ ለማጨድ እንደዚህ ነገሮችን እኛ ሀገር ብዙ የተለመዳለን ግን እዚህ ሀገር ብታዩ አብዛኛው ነገር ዲጂታል ነው አይደል ግብርናው ግብርና ላይ ብዙ ፖዚቲቭ ኢምፓክት አለው ምንድነው ፖዚቲቭ ኢምፓክቱ ሶሻል ኮኔክቲቪቲ በጣም ያቀራርባል ከሶሻል ላይፍ አንፃር ነው ኮሙኒኬሽን ኤዱኬሽን አድቫንስ ያደርጋል ባንኪንግ እና ኢንሹራንስ ላይ በጣም ከፍ ያለ ግልጋሎት አለው ትራንስፖርቴሽን ላይ ጤና አገልግሎትና ኢንክሪዝ ኢኮኖሚክ ዴቨሎፕመንት እርስ በርስም ደግሞ የሚመጋገቡ ናቸው እነዚህ ሀሳቦች ስለዚህ ይሄ ፖዚቲቭ ነው ያው ኔጌቲቭ ነገር ደግሞ አለው በልኩ ካልተያዘ ሁሉም ነገር ኔጌቲቭ ኢፌክት አለው አሉታዊና አዎንታዊ ፋይዳ ጎንዮሽ አሏቸው ኔጌቲቭሊ ሶሻል አሊኔሽን there are increasing tendency for people to socialize and communicate via digital service rather than through real life contact people are continues to become more and more impersonal as digitalized machines replace humans for example people shop online አሁን ምንድነው ሱቅ ሄዶ ቼከርስ ወይም ጉሎዝ ወይም ምናምን ተሰልፎ እንደመግዛት አሁን ምን አረገ ሰው ቤቱ ቁጭ ብሎ እቃ ይመርጣል እዛው ይከፍላል ዴሊቨሪ ደግሞ አሉ እዚህ ሀገር በሞተር አለ በጣም በመኪናም ዴሊቨሪ የሚያደርጉ እስከ ቤት ያመጡላቸው ስለዚህ ምን ያመጣል ሰው የሚቀራረበት የሚገናኝባቸው ቦታዎች እየጠበቡ ግንኙነት እየጠበቡ ይሄ ኔጌቲቭ ኢምፕሊኬሽን ባንክ ሄዶ ተሰልፎ እዛ ጋር ሰላም ነው እንዴት ነው እና እዛ ባንክ ነው ብር ተልኮልኝ የት ነው ያንተ ከመታራው መታራ እኮ ያክስቴ ልጅ አለች እንዴት ነው መከራ ሰላም እንደዚህ የምትባባሉበትን ነገር አሁን ስልክ ቤት ሆናችሁ ብር ትራንስፈር ማድረጉ ለምን ይዳርጋል በሌላ ሳይዱ ካየን ደግሞ ቤት ኦንላይን ባንክ መደረጉ ሶሻል አሊኔሽን ያራርቃል አሊኔሽን ማለት ማራረቅ አንዱን ካንዱ ያራርቅና ማህበራዊ ግንኙነቶች
እየተራራቁ ይሄዳሉ። እንደ ኔጌቲቭ ኢምፕሊኬሽኑ የሚታይ አንዱ ነጥብ ይሄ ነው። ሌላው ኢሮዲንግ ፕራይቨሲ አንጻር ያ ሰዎች አሁን in the digital world it's much harder to have personal privacy and to keep data safe. Just a single breeze can mean vast amount of private information going in the hands of criminals, terrorists, business rivals, foreign adversaries. ያ ባለፈው ማውርተናል። የሰው ሚስጥር እንትና ፈታ እንትና ገባ እንትና አለ ሚስቱ እንደዚህ ያለች አሁን የምንከታተላቸው ነገሮች አሉ። የሆነ ሰዓት የምናከብራቸው ቸርች ላይ ከሩቅ በካሴት የምናውቃቸው ምናምን ሰዎች እዚህ ፕራይቬሲያቸው በጣም በመጋለጡ ይቀሉብን እና ሚስጥራቸው እናውቃለን። ሁለተኛ ልጇ ስሟን ባለፈው ልጅ እኮ ትን ብሏት ባለፈው ጁስ ታጠጣ ምናምን ልንሉ እንችላለን። አንዳንዱ ደግሞ ከልክ ያለፈ ሁሉን ነገር ቲክታክ ላይ ፌስቡክ ላይ ፖስት ስለሚያደርግ ቀጣ ያጣ አይነትም ስለሆነ ሰው ማጠቃቀም ፕራይቬሲያቸውን ለኛ ራሳቸው ማሳለፍ ይሰጣሉ። ይሄኛው በርግጥ እሱን አይደለም። እዚህ ጋር ደግሞ የግል ገመና ደግሞ ሰው ያልፈለገውንም ደግሞ በሌላ ወይ ሰርቆ ለሶሻል ሚዲያ ፍጆታ ነፃነት ወርቅነህ እህቱ እንደዚህ ያለች እናቱና ተከታተላላችሁ ዩቲዩብ ላይ ምናምን አሁን እንደዚህ ነገሮች ተሸፍኖ ያሉ ተደብቆ ያሉ የግለሰብ ዜጎች ገበና ታልፎ ይሰጣል። ይሄውን አንዱ ኔጌቲቭ ሳይዱ ነው። ሌላው ጆብ ኢንሴኪዩሪቲ ነው። ይሄኛው ጆብ ኢንሴኪዩሪቲ ትልቅ ስጋት ነው በአለማችን። ቢካዝ ማሽን ስልክ ሁሉን ነገር እየተካ ስለሆነ ኢትዮጵያውን ብትሄዱ ድሮ ባንክ በየቦታው ይከፈት ነበር እና ሰው ባንክ በተከፈተ ቁጥር ማኔጀር ይሆናል፣ ባንክ ላይ ይቀጠራል፣ እያንዳንዱ ብራንች ተጨማሪ ሰራተኛ ይፈልጋል። አሁን ኢትዮጵያ ባንክ ጓደኞች አለኝና ሊትራሊ ነው የነገሩኝ ከዚህ በኋላ እኮ ስራ አደጋ ውስጥ ነን ባንኮች። ለምን እኛ እየቀረ ነው፣ ካሽለስ ሶሳይቲ እየተፈጠረ ነው። ሶ ዋት people are having their own phones, we don't need ሰው አያስፈልግም። ስልክ ላይ ትልክ አለ፣ በስልክህ የቤት ኪራይ ትከፍላለህ፣ በስልክህ መብራት ትከፍላለህ፣ በስልክህ የትራፊክ ቀጥቶ ትከፍላለህ፣ ውሃ ትከፍላለህ፣ ልጆች ቤት ትከፍላለህ። ስለዚህ ባንክ አትሄድም። በአመት አንዴ የሆነ ካሽ ለማስገባት ለሱ ደግሞ 3 ሰው ካለ በቂ። እሱም ቢሆን አሁን ኢትዮጵያ ውስጥ ካሽ የሚያስገባ ማሽን አልገባም መሰለኝ። እዚህ ሀገር አለ ቀጥታ ካሽ የምታስገቡት ሰው ማትገናኙ። ያ ምን ይፈጥራል? ጆብ ኢንሴኪዩሪቲ፣ ስራ ይጠፋል። you have to be physically present in a workplace today ድሮዋል ሰው በአካል መሄድ አለበትና so perform remotely አሁን ዲጂታል ሆነ። that means poor country worker in a low wage economy can undercut workers in the techies or a job. Increasingly humans are not needed at all for many tasks as computers gradually replace them. Driving and delivery jobs for instance will disappear soon as vehicles become automated. አሁን ሁሉም ሰው ውጭ ሀገር ሄደ ሰው አረ ኡበር ሰራለው የሚለው አሜሪካ ምናምን ግን ኡበር ራሱን ያለ ሾፌር እየተጀመረ ነው እና ይሄ አሁን አንዱ ስጋቱ ነው። ሌላው ዳታ ኢንሴኪዩሪቲ ነው። ይሄ በቃ huge amount of data can be collected and stored. This can be private information concerning individuals, organizations. It can be very difficult to keep this data safe. Just a single break can mean vast amount of private information going to the hands of criminals, terrorists, business rivals. ያ እዛ ጋር የተደገመው ዳታ እንትን ይላል። አሁን ሀገራት ተጠንቅቀው ነው አሁን ከወታደር በላይ በዚህ ነው ሀገራት ተፋጠው የሚኖሩት። ምክንያቱም የብሔራዊ ባንክ መረጃ በሌላ ሀገር የሆነ ነገር ቢደረግ መረጃው ቢደበላለቅ you may end up losing your money. ዜጎች የነበራቸው ብር ድብልቅልቁ ቤታ ከጦርነት በላይ ነው። 10 ሚሊዮን ብር ያለው ሰው ብር የለም ቢባል ጦርነት ቢኖር ይሻላል። ሁሉም ራሱን ነው የሚያጥፋው፣ ሌላ ስቶሪ የሚፈጠረው። ስለዚህ ያ እንዳይሆን ሀገራት ከዚህ አንፃር ተፋጠው ነው ያሉት እና ትልቅ ለዚህ የሚያሰጋ ነገር aggravating crimes is a fertile ground for malevolent forces to operate internationally on vast scales. Examples include terrorists use social media to promote themselves and encourage others, drug dealers who use the dark web or to trade. ድራግ ዲለሮች በዋትስአፕ ግሩፕ መድኃኒት ድራጎች ይደረጋሉ፣ ወንጀሎች ይተላለፋሉ። አንዱ ከአንዱ ጋር የአንድ ሀገር እንትን አሁን ቦርደር ላይ በፓስፖርት በቪዛ የምትከለክለው ሰው አሁን ሀገሩ ሆኖ በላይቭ እየገባ ኢትዮጵያ እንደዚህ ይደረግ የሆነ ፓርቲ እንደሆነ ጦርነትን አንዱ እንትን ይላል፣ አማራ እንደዚህ ኦሮሚያ እንትን ክራይሞች አግራቬት ይሆናል፣ ይባባሳል። ሌላው ኢፌክትስ ኦን ፊዚካል ሄልዝ ነው። ሶሻል ሚዲያ ሞባይል ዲቫይስ ሊድ ዩዘርስ ቱ ፊዚካል ሄልዝ። ይሄ
Yeah, technology such as computers, smartphones, and hand tablets can hold a person's attention for a long period of time. This may lead to eye strains, የአይን ህመም፣ blurred vision, dry eyes፣ ከአይን ያለፈ ደግሞ የሰውነት ህመም፣ ውፍረት፣ ከልክ ያለፈ incorrect posture። ይሄ ደግሞ መስኩሎስኬሌታል ፕሮብሌም ሰውነት ላይ ቁጭ ብሎ ሰበር ዜና የእንትናን ሰበር ዜና ሰምተህ ስክሮል ስታደርግ በዚህ በኩል ሌላ ሰበር የእንትናን ሰማንዛ ሳታክ 3 ሰዓት ትላለህ። ከዛ ሰውነት ይጎዳል ምናምን ኤክሰርሳይዝ የለም። እንደዚህ አይነት ጉዳቶች አሉት። ኦኬ ከሶሻል አንፃር ነው። ከኢቲክስ አንፃር እችን ፈጠን ብዬ ልጨርስ። ስልኬ ምንድነው ላፕቶፕ Developing critical thinking. Digital technology allow people to think critically and look beyond their perspective by now. Like የተለያዩ ነገሮችን እንድታዩ እኔ እንኳን ካስተማርኳችሁ በኋላ ከዚህ መጽሐፍ ዘላችሁ አልፋችሁ በራሳችሁ አንብባችሁ የተለያዩ ነገሮችን መረዳት እንድትችሉ ይረዳችኋል። ስልኮቻችሁ ላይ ያሉ ጉግሉ ምኑ ሱፖዚቲቭ ነገር ነው። ዩኒቨርሳል ሞራል ቫልዩስ የተለያዩ ፊሎሶፊካል ዲቤቶችን በተለያዩ ዩቲዩብ ላይ ብትከታተሉ ከሃይማኖት አንፃር፣ ከፖለቲካ አንፃር፣ ኢኮኖሚ፣ የሀገራትን የአብርሃም ሊንከልን የምናምንን የማንዴላን እያላችሁ ብትከታተሉ ነገሮችን እንድታዩ ይረዳችኋል። እና people who live in an isolated environment always believe that their moral norms and ethical values are the best, but that others are the worst. But when they start to communicate and debate with others, they learn more about the moral values that are acceptable. Yeah, ዝም ብሎ አንዳንድ ሰው ከማይነካካ ከሌላ ሰው ጋር ማይገናኝ ሰው ለራሱ በጣም ትልቅ ቫልዩ ነው የሚሰጠው። ነገር ግን ቻት በማድረግ ከሰው ጋር መተዋወቅ በዚህ በዋትስአፕ በቴሌግራም ግሩፕስ የተለያዩ ሾዎችን ስታወሩ ለራሳችሁ ያላችሁን አመለካከት በተገቢው እንድታውቁ ይረዳችኋል። ሰልፍ ለርኒንግ ኦፍ ጉድ ሃቢትስ የተለያዩ በጎ ነገሮችን ጉድ ሃቢቶችን መማር ይቻላል በሚዲያው በዲጂታል ቴክኖሎጂ። ለምሳሌ ሪዲንግ ዘ ላይፍ ኤክስፒሪየንስ ኦፍ ፊሎሶፈርስ አርስቶትል ምን ነበር፣ ፕላቶ ምን ነበር፣ ከዚህ በፊት የነበሩ ሰክሰስፉል ሰዎች ባለሀብቶች እንዴት ሀብታም ሆኑ። ኦኬ የሰክሰስፉል ሰዎችን ታሪክ በማየት በዩቲዩብ በተለያዩ በፌስቡክ በመከታተል you can learn a lot of good habits from those successful people። ይሄን ለዚህ ይረዳል። አርቲስት መሆን ፍላጎት ካላችሁ ከዚህ በፊት የነበሩ አርቲስቶች እንዴት ቻሌንጅ እንዳለፉ እንዴት እንደተሳካላቸው ከኢንተርቪዎቻቸው ከራሳቸው ፕሮፋይል መከታተል ትችላላችሁ። So here positively የምንወስደው ነገር ነው። The negative implications, the first one, ethical dilemma. The move from one set of dominant information to another through digital technologies always morally ethically contentious. People who access different philosophical thoughts from various digital sources may experience ethical dilemma when something at work goes against their personalities and values. ምንድነው ለይተን የራሳችን ሽታ የራሳችን ጣዕም ከሌለን አንዱ እግዚአብሔር የለም ይላል፣ አንዱ እግዚአብሔር አለ ይላል፣ አንዱ እግዚአብሔር ዝብልቅ ሁሉንም ምንሙት ከሆነ ዳይሌማ ውስጥ እንገባለን። አንዳንዱ ትምህርት ያዋጣላል፣ አንዳንዱ ትምህርት ምን ይሰራላል፣ አንዳንዱ ያልተማረ ሰው ሰክሰስፉል ሆኗል ትምህርት ይሰራል፣ አንዱ ሳይማር ሀብታም የሆነ ሰው ድሃ ይላል። ከዛ ድብልቅልቁ ሲል ዳይሌማ ውስጥ ገባ። የትኛውን ግራስፕ የትኛውን ሊያዝ የሚል ዳይሌማ ውስጥ ይከታል። ሌላው ኢንክሪዚንግ አንሰርቴኒቲ in this digital world. Many ethical issues are raised and discussed through internet. Different people engage in conversations and debate and disseminate to others through webs about how to behave well or have right characters or how to lead our lives properly. Hence, people may confront with the lives they really live, and this may lead them to confusion and uncertainty of their future. Now, እንዳልኳችሁ ነው ተመሳሳይ አንሰርቴኒቲ ነው። ግራ ይገባችኋል። እና ግልጽ የሆነ አንድ ነገር የለም። ሚዲያ ውስጥ ብትገቡ ሺህ አይነት እሳቤ ነው ያለው፣ ሺህ አይነት ነገር ነው ያለው። ያ ምንም ዳይሌማ ውስጥ ወይም አንሰርቴኒቲ ውስጥ ይከታል። you cannot decide on which philosophy or on which thought you should work on, you should improve on, or you should follow. የቱን መከተል እንዳለባችሁ ግራ ያጋባችሁ እና ላይክ ዝብርቅርቅ ያሉ ብዙ ነገሮች አሉ። አሁን ይሄን በሰው ባህሪ ታያላችሁ እና ይሄ ደግሞ ጥንቃቄ የሚያሻው ነገር። ሌላ unhappiness ነው። Unethical practice in number of ways. Today, the media can reflect some very bad and offending messages, especially via computers. Producers of their messages can offend people with their own culture and in their cultures through email and instant messages or unsuspected software. የሚያስጨንቁ ደስ የማይሉ የሚረብሹ ምስሎች፣ የሚረብሹ ቪዲዮዎች፣ የሚረብሹ መልእክቶች እየመጡ ያንን ከልክ
በላይ ዝም ብለን ኮንሱም ካረግን ምንም ሀዘን፣ ጭንቀት፣ አላስፈላጊ የአእምሮ መረበሽ ውስጥ ይከታል። ለዚህ ነው ባለፈውም እንዳልኳችሁ ለሳምንት ፌስቡክ ማትጠቀሙ ሰዎች እኔም ፌስቡክ ከተጠቀምኩ አንድ ወር ወይ ያለ ማጋነን 3 ሳምንት ሆነኛል። ምናልባት ዲዲ አካዳሚ ፌስቡክ ላይ ፖስት ሲደረግ አይታችሁ ከሆነ እኔ ያለው ፖስት ማድረግ ለሆነ ሰው ቪዲዮ ልካል። እሱንም አንድ የሆነ አጫጭር ቪዲዮችን እየሰራሁ ነበር። አንድ ሚልክልኝ እሱ ላይ በቃ I have never checked my Facebook account because ምንም አያደርግልኝ ስለሚመስለን ነው ባይዚ እና you need to be detached from, you need to train yourself. እዩት እስቲ ምንም ሱስ ሲሆንብን ጠዋቱ ምናምን ነገር አና ከዛ ድብርት ስልካችን ሲዘጋብን በቃ የሆነ ሰማይ የተዘጋብን ይሄን ነው የሚያስመስልብና nothing is nothing. so unhappiness እንዳይመጣ መጠንቀቅ አለብን። ሌላ untruthfulness ነው። ያ all information disseminated through digital things or responses there. truthfulness ያው ፌክ ኢንፎርሜሽኖች እነዚህ ነገሮች ዲጂታል ኤሪያ ላይ በጣም ከባድ ያልተባሉ ነገሮች ያለሞት ሰው ሞተ ይባላል ዩቲዩብ ላይ፣ ፌስቡክ ላይ፣ ሶሻል ቲክታክ ላይ እና አላስፈላጊ young citizens are affected by such misconduct to get likes, subscribes and shares. share subscribe ምናምን ለማግኘት ብሎ ሰው አላስፈላጊ መረጃ ይሰራጫል። ከዛ እውነት መስሎት ሰው አላስፈላጊ ነገር ውስጥ ይገባልና አንትሩዝ ውሸት የሆነ መረጃ እንትን ይሆናል። አሁን እኔ ከዚህ አንፃር ታውቃላችሁ የዛሬ 2 ዓመት አካባቢ ነገር ተፈጥሮ ነበርና ያን ትክክል ያለ መረጃ የደረሳቸው ሰዎች እነሱ በኋላ ላይ ኢምፐርሰን አግኝቻቸው በስልክ ደውዬ አስረድቼ most of them are my friends። ግን በጊዜው ግን አንድ ሰው ወጥቶ ደጋግሞ ነው ውሸት ካወራ people tend to learn to trust those people እና በቃ እውነት መሆኑን ለማሳመን it takes quite a long እኔ ያን ስራ ለመስራት ከፈጀብኝ ጊዜ ይልቅ ያደከመኝ በኋላ ላይ አረ ይሄ ነው ብሎ ማስረዳቱ it also ይጎዳቸዋልና ውሸት በጣም የሚገንበት ነው። በዛ በጣም ብዙ ጥንቃቄ ይፈልጋል እና እናንተ ደግሞ ሁሌ እኔ ማወራችሁ እናንተ የሚዲያ ተሰጥኦ ካላችሁ የሚዲያ አንዱ ካራክተር አንዱ እንትን ቬራሲቲ እውነተኛነቱን ከሁለት ሶርስ ቼክ ማድረግ። ለምሳሌ ተመስገን ሚሻሞ ሚኖረው ደቡብ አፍሪካ አይደለም ብላችሁ ከመዘገባችሁ በፊት አንደኛ ተመስገን ሚሻሞ ጋር መደወል፣ ሁለተኛ ተመስገን ሚሻሞ አባት ጋር፣ ወንድም ጋር፣ እህት ጋር ዙሪያው ላይ መጠየቅ። ከዛ ተመስገን ሚሻሞ ደቡብ አፍሪካ ያለ የሚኖረው ብሎ ያለው ሰውዬ እሱም 3-4 እንጂ አንድ ሰውዬ ደውሎ ጆን ሰለሞን ማለት እኮ ሌባ ነው ቢባል ግቡ 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 መረጃ ይዤ መጥቻለሁ ታፕ ላይክ ሼር ሰብስክራይብ አድርጉ ሚገርም አምድ ነው ጆን ሰለሞን ሌባ ነው ጆን ሰለሞን ሰው ገዳይ ነው ጆን ሰለሞን ነው this is not what a media should be. A media man, the least you could do as a media man is to cross-examine the information that you get. And መረጃ ያገኘ ሰው ሚዲያ የሚባለው ትክክለኛ ሚዲያ ማለት ምንድነው? ሚዲያ መሃል ማለት ነው። ሚዲየም ከሚል ጋር a media in between two sources. So you need to be in medium and ask both sources. ፍቅረ ኢየሱስ ጭራ አለው ብሎ አንድ ሰው ቢነግር ፍቅረ ኢየሱስ ጋር ትደውላለህ፣ ጭራህን ልይ ነው ትላለህ፣ ሱሪና አውልቅ እስቲ ትላለህ። ከፍቅረ ኢየሱስ ጋር የሚኖር ሰው ጭራ የለውም አለው ቼክ አድርገህ የነገረ ምናምን አድርገህ ከዛ በኋላ ክብራትና ክብራን ዛሬ ፍቅረ ኢየሱስ ጭራ እንዳለ አረጋግጫለሁ ትናገር። አንድ ሰው ይብድግሎ ፍቅረ ኢየሱስ ጭራ አለ ሲሆን ላይቭ ወጥተህ መንገድ that is unethical። ኮሜንቶቻችሁ ፖስቶቻችሁ ፌስቡክ ላይ ቲክታክ ላይ ሜክ ሹር ስለነገሩ ዕውቀት ጥልቅ ዕውቀት ሊኖራችሁ ይገባል። ሃይማኖት አለን የምትሉ ደግሞ እንደ ሃይማኖተኛ ደግሞ ከሆነ የምትንቀሳቀሱት እናንተ ላይ እንዲደርስ የማትፈልጉትን ሰው ላይ አታድርሱ። እናንተን ሰው እንዲሰድባችሁ አትፈልጉም። እናንተን ሰው እንዲያንጋጣችሁ፣ እንዲያንጓጣችሁ፣ እንዲያሳንጻችሁ፣ እንዲያረክሳችሁ፣ እንዲያቆሻችሁ አትፈልጉም ማለት ሲሚላርሊ ሌላ ሰው ላይ አታድርጉ። that's it በቃ ሲምፕል። እናንተ እንድትከበሩ፣ እናንተ እንዲጫወጨብላችሁ፣ እናንተ ለመባል ትፈልጋላችሁ። ሌላ ሰው ግን ጭቃ ስትቀቡ that's not the proper way። እንደ ሰው እንደ ሃይማኖተኛ እንደ ተማረ ሰው እንደ ዲዲ አካዳሚ ተማሪ anything that you hear from one source it should be confirmed. is it right or not? ከምን ሻይ ቤት ቢሆን ቡና እየጠጣችሁ ቢሆን ተባለ ብላችሁ አታው ስሙ ዋጡ 4-5-3 ቼክ አሉ። እንደዚህ ነው አይደል? እንደዚህ ነው አይደል? በጣም እርግጠኛ ከሆናችሁ እኔም እንደዛ ማለት የተበላሸ ነገር አታስተካክሉ ማለት አይደለም። የተበላሸ ነገር ካለ አስተካክሉ። ሚዲያ ይጠቅማል። ብዙ ወንጀለኞችን ብዙ ያጠፉ ሰዎችን ለመያዝ ይጠቅማል። ግን how we need to confirm ትክክለኛነቱን ማረጋገጥ ያስፈልጋል። because
ኤቭሪዋን ከጀርባው ብዙ ሰው አለ፣ ብዙ ሰው የሚጎዳ ሰው። አንድ ኮመንት ዝም ብላችሁ ብትጽፉ አሁን ደረጀ ገብተህ የሆነ ሰው ያን የሆነ ነገር ፖስት ቢያደርግ ነው ቪዲዮ ቢሰራ አንተ ሌባ፣ አንተ አጭበርባሪ፣ አንተ ክፉ፣ ወይም አንተ የዲዲ አካዳሚ ላይ 9ኛ ክፍል አትማርም ውሸታም፣ 10ኛ ክፍል አትማርም ውሸታም ብለህ ብትጽፍ ከመጽሐፍ በፊት ይማራል አይማርም? አሁን የዲዲ አካዳሚ ማስታወቂያ የሚሰሩ ልጆች አሉ። ከስር ገብተህ ውሸታም ሳትማር ጽፋለን ብለህ ብትሰራ ቪዲዮ ከቪዲዮ ስር ኮመንት ብትጽፍ ሜክ ሹር ቼክ አድርጋለሁ። ደውላ ዲዲ አካዳሚ ፍቅሬሱ ጋር ደውላል ዲዲ አካዳሚ ሌሎች የሚማሩ ተማሪዎች ጋር ደውለህ አዎ አይማርም እንደዚህ የሚባል ልጅ 10ኛ ክፍል ጆ የሚባል የለም ጠይቀህ ጆን ጋር ደውለህ ጆን እየተማርኩ ነው ካለ እስቲ ማስረጃ ላክ፣ እስቲ ዙም ማታ ማታ ሳራጣም ቼክ አድርገህ ጻፍ። ካልሆነ ግን ዝም ብለን እንደመጣልን መናገር ትልቅ ስህተት ነው የሚሆነው። ስለዚህ ሶሻል ሚዲያ ያው ለመታወቅ በጣም አሪፍ፣ ለመታወቅ ለምሳሌ ጥሩ ስራ። በነገራችን ላይ ዛሬ የሚገርም መረጃ አለኝ። ደረጀ ማሞ ዛሬ 10ኛ ክፍል ሲቲዝንሺፕ ተምሮ ወጣ ብላችሁ ፖስት ብታደርጉ ማንም ላይክ አያደርግላችሁ፣ ማንም ፎሎ አያደርጋችሁ። ኦብቪየስሊ ብዙ ፎሎወር የምታገኙት ደረጀ ማሞ የሚባል ሌባ አግኝቻለሁ ይሄ ጉደኛ ምናምን የምትሉ አቤት ይመጣል ይሰማ። ያ በቃ እኔ የምትሰሙ ካላችሁ እንደዚህ አይነት ነውር ዜና፣ እንደዚህ አይነት ነውር ፖስት ዶንት ፎሎ ዝም። ምን ይጠቅማችሁ? የምትከተሏቸው ሰዎች እርግጠኛ ጥሩ ነገር የምታገኙበት መሆን አለ። የሆነ ፎቶ ሰርቶ የሆነ ቪዲዮ ከስራ አድርገው ይሄንን እንዴ የእንትን ልጅ የምናም ልጅ እያለ የሚሳደብ ሰውዬ ጋር ምን እንዲያደርግላችሁ ነው የምታዩቸው? ምን እንዲያደርግላችሁ ነው የምትሰሟቸው? አይጠቅማችሁ። እሱ ቪዲዮ እንደጨረሳችሁ ውስጣችሁ የሚቀርላችሁ መጥፎ ስሜት ነው። አንዱ ወይ ለምንድን እነዚህ የሚሆኑት እነዚህ ልጆች እያላችሁ መብከንከን ነው፣ አለማየት ነው። አፍተር እናንተ አሁን የምትሰሩ እንዳልሆናችሁ እንደዛ ቪዲዮ እንደማትሰሩ እንደዛ አይነት ኮመንት እንደማትጽፉ አውቃለሁ። ግን መስማቱንም ማየቱንም ፎሎ ማድረጉንም መተው አለብን፣ ዲስከሬጅ ማድረግ አለብን። ቫሉየብል ነገር የሚሰጡ ስለ ንግድ እናንተ ነጋዴዎች ናቸዋል። መሪ ፖድካስት የሚባላል ኢትዮጵያ ውስጥ በጣም ጠቃሚ ደጃፍ የሚል የሚገርም ፕሮግራሞች እኔ የምከታተለው ማያቸው ናቸው። በሳምንት ጓግቼ ጠብቀው 2 ሰዓት ተኩል ምናምን ሌሊት ነው የምተኛው ሐሙስ አይለርም። በጣም የሚገራርሙ ባለሀብቶች ከድህነት እንዴት እንዳለፉ፣ ቻሌንጅ እንዴት እንዳለፉ፣ ትልልቅ ስራዎችን ጀምረው 3 ዓመት 4 ዓመት ከስረው 4 ዓመት አብሯቸው የሚሰራ ሰው ጠፍቶ ቢሮ ተዘግቶባቸው ተባረው ከሚስቶቻቸው ጋር የኪራይ አጥተው ተቸግረው አሁን ግን ሚሊዮነርስ ናቸው። እነሱን ሰምቼ ስተኛ የስ let me keep moving forward። ዲዲ አካዳሚ 50 ተማሪ የለም 9ኛ እና 10ኛ ዲስከሬጅ የሚያደርገኝ በቂ ምክንያት አለ። 3 ዓመት 4 ዓመት እንድቹ ስጮ ማንም everyone is neglecting me እንደ ሰውም አይቆጥረኝ ሰው። ግን እነዛ አይነት ሰዎችን ሰማ yes one day people will understand me, one day I will get thousands of students, one day I will speak like those guys። እንደነዚህ ሰዎች አንድ ቀን ኢንተርቪው ያደርጋለሁ፣ ታሪኬ ለሆነች ሰዎች መበረታቸው ይሆናል እያሉ እንደዛ አስቡት። ገብቼ ስድብ እናንተ ነኝና አንቺና ዱቄት እንደብሰማ ምንድነው የሚጠቅመኝ? አይጠቅመኝ። so you need to know who you follow። ሌላው ኔጌቲቭ ኢሞሽንስ people are experiencing negative emotions such as fear, disgust and anger አለ። አሁን ኢትዮጵያ ሄጄ ስመጣ እኔ ኢትዮጵያ ውስጥ ብዙ ፖለቲካል ነገሮች ብዙ ግርግሮች የነበሩ ጊዜ በአካል ነበር። ለምሳሌ ሰኔ 16 የጠቅላይ ሚኒስትሩ ላይ ቦምብ የተወረወረ ቀን ነበርኩኝ። መስቀል አደባባይ አጠገብ ነበር። ፕሮፌሰር ብርሃኑ ሲገቡ ነበርኩኝ፣ ጃዋር ሲገባ ነበርኩኝ። አጋጣሚ በጣም ፍሪኩዌንትሊ ይሄን ነበር የዛን ወቅት። ኢንጂነር ስመኘው ሲገደሉ ገና ከኤርፖርት እንደወጣሁ ነው የሰማሁት። ግን አዲስ አበባ ብትሄዱ ሰላም ነው ሰው። ያ ነገር ያሳዝነዋል፣ ግን ኑሮውን እየኖረ ነው። ሶሻል ሚዲያ ላይ በቃ ኢትዮጵያ ተገልብጣለች፣ ተቃጥላለች፣ ከዛ በቃ ከዛ እዚህ እንዴ ነው ኢትዮጵያ ያለ ሰው ትዝ አይለው፣ ኑሮውን እየኖረ ነው። የትግራይ ጦርነት ጊዜ ብዙ ጊዜ ተመላልሻለሁ፣ ትግራይም ሄጃለሁ፣ እዛ ናቸው ቤተሰቦች ነው። ግን እዚህ ጋር ስትሰሙ ግን ፊር፣ ፍርሃት፣ ጭንቀት፣ ስጋት ምናምን ነው የሚገባው እና ኔጌቲቭ ኢሞሽን ይበዛል። ፊር፣ ዲስገስት፣ አንገር። እስቲ አሁን አንድ በጣም ወደው ሰው አለ ሰመረ ባሪያው የሚባል ዩቲዩብ ላይ ነው። በርግጥ ትላንት የሆነ ኢንተርቪው ላይ ቀርቦ እየጠየቁት ነበር እና ምን ይሉታ ሶሪ ቻርጅ እንትን ብሎ let me charge my laptop in the minute
Guys, can you move away? Okay. እና ምን ይሆናል መሰላችሁ ልጁ በጣም ደስ የሚሉ እንትኖች አንዳንድ ስህተቶችን የሚነቅፍ ነው ሶሻል ሚዲያ ላይ እና ከዛ ምን ደርሶ ቢያውቃል በዚህ ስራ ምናምን ሲሉት አረ ምንም ደርሶ አያውቅም፣ ግን ኮመንት ላይ ምናምን ሰው በቃ ጉድ ነው ይቀጠቅጠዋል ይሉኛል። ግን ይቀጠቅጣል ያለው ሰው ራሱ በአካል ስንገናኝ አቅፎኝ ነው ሰላም ይለኛል። እና ምንላችሁን የሶሻል ሚዲያ ላይ በቃ ይሄ በቃ የሆነ ድብልቅልቁ የሚወጣ ነው ይመስሉ፣ ግን እንደ አክቹዋል ሴንስ የፈለገ ኮሜንት ላይ በእንትኑ የሚሰዳደቡ ሰዎች በአካል ቢገናኙ ብዙ የተለየ ኬዝ ያላቸው ካልሆኑ በስተቀር ምንትን የለም። ግን ኔጌቲቭ ኢሞሽን ግን ይበዛዋል እና ዚስ ኢሞሽንስ ቢካም ሩቲን ፎር ሰም ፒፕል when they watch sad film, war, disastrous videos እና በተለይ ደግሞ አስጨናቂ ፊልም አይታችሁ ወር፣ ጦርነት፣ ዲዛስትረስ ቪዲዮስ የሚያስጨንቁ ቪዲዮን አንካያችሁ በኋላ የሚሰማችሁ ስሜት ምንድን ነው? ጭንቀት፣ ፍርሃት፣ በቃ የሆነ ነገር እንደዚህ ነው የሚሰማችሁ እና ሰች ኢሞሽንስ ዲስራፕት እንደዚህ ስሜት ደግሞ ማንም ሰዎች ስለሆን ይረብሸናል አይደል? የሚጨንቅ ቪዲዮ አይታችሁ ብትተኙ ይረብሻችኋል። ኦኬ እና አስተሳሰባችሁን ይረብሻል። ለምሳሌ ዛሬ ኢስት ለንደን የተፈጠረውን ቪዲዮ አይታችሁ ቤት አይ ቲንክ መኪኖች ተቃጥለዋል፣ ሾፖችም ይመስለኛል እነሱ ምናምን አይታችሁ መኪና እየነዳችሁ ስትሄዱ የአንትን ወይኔ እኔ መኪና እንደዚህ ሊሆን ይችላል እኮ ምንድነው ደቡብ አፍሪካ ግን ጉዳችን ነው አይነት ስሜት ይፈጥራል። ስለዚህ እንደዛ እንዳይሆን ያ በተለይ መጨረሻ አካባቢ ስንተኛ አካባቢ እንደዛ ቪዲዮ ማየት አያስፈልግም። ለምን this affects our ability to think ይረብሻል። የብልግና አይነት ከዚህ በፊት ማውርቻለሁ። የብልግና አይነት ቪዲዮዎችን፣ ራቁት አይነት ቪዲዮዎችን፣ ፎቶዎችን አይታችሁ ከተኛችሁ መጥፎ ነው። በህልማችሁ ምናምን ትረብሻለች፣ መጥፎ ስሜት ተሰማቸው። ስለዚህ you must avoid these things። ያው የክላስ ሁለት ወይ ነው አንዱ ራሳችን የምንጠቀምበትን ወይ፣ ሁለተኛ ደግሞ ሌሎችንም መምከር። አሁን የምታውቋቸው እዚህ ቲክታክ ላይ በተለይ ደቡብ አፍሪካ ኮንቴክስት በዋነኛነት ቲክታክ ነው። ያው ፌስቡክ፣ ዩቲዩብ ትንሽ እንትን እውቀት ይፈልጋል ማለት አቅም ይፈልጋል። መጽሐፍ፣ ረዥም መጽሐፍ ኮንስትራክት ማድረግ ይፈልጋል። ቲክታክ ያው ምንም ዝም ብሎ ካሜራ መክፈት ብቻ ነው ይፈልጋል። አዛ ዝም ብሎ መናገር ነው። የድምፅ ስለሆነ ለዛ ነው እዚህ ቲክታክ የተባለው እንጂ ዩቲዩብ ያለው አንድ ዩቲዩብ ያለው ሰው የለም። ዩቲዩበር የለም ሳውዝ አፍሪካ ኢትዮጵያን ኮሚኒቲ ታውቃላችሁ። ሁሉም ቲክቶከር ነው ይባላል። እና the reason is ቲክታክ needs nothing በቃ መክፈት መበጥረቅ ነው። እና በቲክቶክ የምታውቋቸው ልጆች ግን ምከሯቸው። ይሄ ሶሻሊ ኢሞሽናሊ የሚፈጥረውን ነገር እነሱም ላይ ማህበረሰቡም ላይ ከዛ የተነሳ ገስጿቸው። አሁን እዚህ ቸርች የምትመሩ ሰዎች አላችሁ፣ ማህበረሰብ ውስጥ የምትመሯቸው ሰዎች አላችሁ። እንደዚህ ነገሮችን ቸርች ላይም ተናገሩ። ዶንት ቴክ ኢት አሳይድ። ይሄ ቸርች የሚሰዳደቡ ሰዎች መጥተው ከመዘመር ከመጸለይ በተጨማሪ እነዚህ ነገሮች ቢነገር መመካከር። ቢካዝ አሁን ኢስት ለንደን ዛሬ ያለው ነገር ካረገበ እሁድ ቀን ወይም አርብ ቀን ሰላት ወይም ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን ቸርች ለመሳለም ስትሄዱ ያ ነገር ይረብሻችሁ። ለምን ያልኳችሁ ነው። በዚህ ምድር እየተፈጠረ ያለው ነገር መንፈሳችንን ይረብሻል። ከዚያ ውጭ አይደለንም። ስጋ መንፈስ ነፍስ ነን አይደል? ስለዚህ ያን ነገር ለማስተካከል ሃይማኖት ውስጥ ያላችሁ ሰዎች ሶሻል ሚዲያ አጠቃቀምን ቸርች ላይ በስብከትም ደረጃ በማስታወቂያ ሰበብ ስነ ስርዓት ንገሯል። ካልሆነ ወጣቶች ናቸው፣ ሁሉ ነገር ልክ ነው የሚመስላቸው። ለእነሱ ትልቁ ነገር እንትኑን ፎሎወር መቁጠር ነው። ይህን ያህል ሺህ ፎሎወር አለኝ እኮ ይላሉ። እንደ ቢግ ዲል ስለሚቆጥሩ ያንን ከእድሜያችሁን ከቸርችን ከኮሚኒቲ አንጻር ምከሯቸው። አንዱ ራሳችን አጠቃቀማችንን የምንቀርጽበት ወይ ነው። ሁለተኛው ሌሎችን የምንመክርበት ነው። ሶ ኤቲካል ኮድስ ኦር ፕሪንሲፕልስ ኢን ዩዚንግ ዲጂታል እንዴት ነው መጠቀም ያለብን? ኤቲኬት ወይም ሪፈርስ ኢምፖርታንስ ኦፍ አንደርስታንዲንግ ሃው ቢሄቪየር ኢን ዘ ዲጂታል ስፊር አፌክትስ አዘርስ። ዲጂታል ቢሄቪየር ሜክስ ኤቭሪዋን ኤ ሮል ሞዴል as new technologies emerge. Users do not have the opportunity to catch up with all of their use. Moreover,
when people see others using technologies inappropriately, they may assume it in the norm. This leads to inappropriate technology behavior on the part of students. Example of inappropriate አጠቃቀም ትኬቴ አንዱ ሴልፎኖችን ክላስ ውስጥ ከክላስ እንትን ጋር ያልተያያዘ ጉዳይ ነን ክላስ ሪሌትድ ለሆኑ ነገሮች መጠቀም ያው እናንተ እንኳን በክላስ ስለ ክላስ ያው በአካል ስለማንማር እንደናንተ አይሆንም ግን አሁን ሃይማኖት ቸርች ምናምን ገብቶ ሰው ፌስቡክ ይጠቀማል ኮሚኒቲ ስብሰባ ላይ ይሄ አንዱ ልክ ያለው ነው ቦታ አለው ሳይለንት ማድረግ ነው ያለባችሁ ስብሰባ ስትገቡ ትንሿ ስልክ አለች አይደል ከሾፕ ለስቶክ ፖሊስም ከመጣለ ምናምን ትንሿ ስልክ መያዝ ከዛ ውጭ ግን ይሄ it has to be turned off ሌላው responsibility users must think twice about what's appropriate or ethical and legal to download from the internet ዳውንሎድ የምናደርጋቸውን ነገሮች ማወቅ ያስፈልጋል ከኢንተርኔት ሳይቶች ዳውንሎድ የምናደርገውን ነገር ማወቅ አላስፈላጊ ነገር ዳውንሎድ አድርገን ብዙ ጉዳት ብዙ ቀድሞ ያልኳችሁ ነገሮች እንዳይከት ዳውንሎድ የምናደርገውን ነገር ማወቅ ነው safety people need to be aware of the physical dangers that inherent አጠቃቀም የሚፈጥረው ነገር ከአይን አንፃር እዚህ ጋር eye strain poor posture are common problems in technology ስለዚህ don't use digital technology in rooms that are not well lit ያ ቆንጆ ያለነው ቦታ ላይ አጠቃቀማችንን ተንጋለ ምናምን አንጠቀም ማታ መብራት አጥፍተን አንጠቀም ደስ ይላል ስንጠቀመው ጭልም ብሎ ቻት ማድረግ ቪዲዮ ማየት ግን ለአይን መጥፎ ነው ሌላ security people must learn how to protect electronic data virus protection offsite storage ደግሞ አሁን እናንተ ብዙ ባንክ ምናምን ካርድ ምናምን ስለማትሉ እንጂ የሚሸውዱ አሉ እኔ ብዙ ጊዜ ተሸውጄ አውቃለሁ ባንክ ምናምን ለሆነ ጉዳይ ያስገባሁትን ሳላቅ የ6 ወር ያስፈርሙኛል for 6 months agree ትላለ ለኔ ግን በግልጽ አይጽፉም እንደዛ ብለው so after I just accept after I say okay agree የ6 ወር ነገር ከኔክስት መንዝ ላይ ይሄን ያህል ብር ከአካውንት ሄዷል ቼክ ሳረግ ለካም ከዛ ደውላችሁ ካርድ ካንስል አስደርጋችሁ ያን ካርድ ደግሞ እንደገና ሪፕሌስ ማድረግ ሌላ ጣጣ ስለዚህ እሱን ከሴኩሪቲ አንፃር መጠቀም failure to protect your identity while using email chat or instant messaging chat ስታረጉ ምናምን ስታረጉ አሳልፋችሁ አትስጡ ኢሜይላችሁን ለምሳሌ ዝም ብላችሁ ደውሉ አትስጡ እዚህ ሀገርም ስልክ መጠንቀቅ ካርድ ተጠቀሙ ደግሞ ከኤቲኤም ብር ስታወጡ ቀስ ብላችሁ ጨርሳችሁ ብር ካወሰዳችሁ በኋላ ካንስል አድርጋችሁ እንደዛ አድርጋችሁ ነው መውጣት failure to maintain current software updates or other computers to protect computer virus ከቫይረስ አጠቃቀም ጋር ተያይዞ ነው ሌላ ኮንፊደንሻሊቲ ነው ሚስጥር መጠበቅ ፕራይቬሲ የሰውን ሚስጥር መጠበቅ maybe when they get online example of inappropriate when people tell their email facebook a password ያ በተለይ ለሰው ፓስወርድ አሳልፋችሁ አትስጡ ለማን ይሄ ለሆም አፌር ጉዳይ ምናምን ይያሉ ይሄ ሪኒው የምታረጉት ምንድነው ኢንተርኔት ሱቅ ምናምን ከሆነ እስቲ ፓስወርድ ምናምን ሲሉ አትስጡ ወይም ከሰጣችሁ ዛው መልሳችሁ ደግሞ መቀየር ስለሚቻል ግድ ከሆነ መስጠት ካለባችሁ ብቻላችሁ ወይ እኔ ላስገባ ብላችሁ እናንተ ታይፕ አርጉ let me type my password ብላችሁ እናንተ ታይፕ ስታርጉ ነው ሰውየው ማየት የለበትም የሚያያችሁ ከሆነ ዞር ስትሉ ቆም ስትሉ ያውቃል ፊቱን ያዞራል ግግም ብሎ የሚያይ ከሆነ ግን you should hide your password ሌላ trustworthiness ነው although there is a wide realm of information available on the internet there is no agency monitoring truth or accuracy of the information there is no restriction of false information ያው ትክክል ያልሆነ መረጃ የማሰራጨት መብት አለው ሁሉም ሰው ምንም ማድረግ አልተቻለም ያው ትልልቅ ሚዲያዎች ምናምን ይጠየቃሉ ግን በግል አሁን ሁሉም ትልልቅ ሁሉም ሚዲያ ሁሉም መንግስት ሆኗል እኮ አንድ ተራ ማለት sorry for the word አንድ ቲክቶከር 300,000 ያለው ፎሎወር ያለው ሰው መንግስት ነው አሁን እዚህ ሀገር ቲክቶክ ላይ ብዙ 300,000 400,000 የሚከተሏቸው ሰዎች እዚህ ሀገር በጣም ከኤምባሲ በላይ ናቸው የሆነ መረጃ ላይ ወጥተው ሲሉ ሁሉም ሰው ይሰማቸዋል እነሱ ሲጣሉ እንጣላለን ሲታረቁ እርቅ ሽማግሌ ምናምን ቁጭ ብለው በ50,000 በ40,000 የሆኑ ሰዎች የሆኑ ገና
ህይወት ምን እንደሆነ ማያውቁ ሰዎች እነሱ ሲታረቁ ቁጭ ብለው ቢሰማ ሰው አለ። ስለዚህ ምንድን ናቸው? ትልልቅ ሰዎች ናቸው ማለት ነው። በቃ ትልቅ ኢነሴንስ በእድሜ በብስለት ሳይሆን የሆነ ኢምፓክት አላቸው። ስለዚህ እነሱ የሆነ ወሬ ማውራት መብት አላቸው። የፈለጉትን የመፈጥፈጥ መብት አላቸው። ያስፈራራሉ እኮ ያስፈራራሉ እኮ ቪዲዮ ነው መሰራብኝ። ስለዚህ there is no ሞኒተር ማድረግ ምንም there is no ኤጀንሲ ሞኒተሪንግ ትንዞር አክሮስ አንድ ሰው ወጥቶ እዚህ ውስጥ ከሚታወቁ ቲክቶከር አንዱ የሆነ ነገር ቢናገር ምን ነው የምናደርገው? ምንም አማራጭ ስለዚህ there is no restriction of false information. At school, teachers should inform their students about the situation or to protect them from citing or reading incorrect information. ትክክል ያለ መረጃ እንዳይስሙ መምከር ነው ልጆቻችንን። እኛም እዛ inaccurate information ቀደም እንዳልኩኝ የሰማነው ሁሉ ከቲክታክ ላይ እንትና የተናገሩ ነው ማመን አያስፈልግም፣ ክሮስ ቼክ ማድረግ ነው። እኛም ደግሞ ምንጽፍ ሚዲያ ምንጠቀም ከሆነ ኦር ፖስት ምናደርግ ከሆነ ያን ቼክ አድርገን መጻፍ ነው። ለያንግ ሲቲዝን ደግሞ በጣም ብዙ ጥቅም አለው። አሁን እንደዚህ ያው ከጅምሩም ነግሬያችኋለሁ። when we mention በጣም ብዙ emphasize አድርገን ኔጌቲቭን ስናወራ it does never mean that it is something we should avoid ማድረግ አንችል። ኢድሪ አካዳሚ አብዛኞቻችሁ በፌስቡክ ነው የሰማችሁ፣ በቲክታክ ነው በምናምን። ስቲል ትምህርቱንም የምንማረው ከዲጂታል ቴክኖሎጂ ነው፣ ቢዝነሳችን በሱ እና we always acknowledge its positive impact. ኦፖርቹኒቲዎች አሉ። ኢንፎርሜሽን አክሰስ ከማድረግ አንጻር ሶሻል ኮኔክት ድግግሞች ነው በነገራችን። ለርኒንግ ኦፖርቹኒቲ የዓለም እውቀቶችን ቁጭ ብሎ ዌብ ላይ ቁጭ ብሎ የፈለጋችሁትን እውቀት መማር ትችላላችሁ። lessons and the courses now be delivered virtually online. ኦኬ የፈለጋችሁትን እውቀት አይቲ ልማር ብትሉ ኮምፒውተር ገዝታችሁ ይሄን ካያለ ከዜሮ አንስቶ ሙሉ የኮምፒውተር ሊትሬት ሊያደርጋችሁ ይችላል። ኮምፒውተር versatile working opportunity ስራ ሾፕ ብቻ ሳይሆን ሾፕ እየሰራ በተጨማሪ ሌላ ስራ መስራት ትችላለህ። ዩዝ አድቫንቴጅ ኦፍ ዲጂታል ቴክኖሎጂ። አሁን ኦሳና እንደማውቀው ልጅ አለ ቀን ቀን ተኝቶ ይውላል፣ ማታ ግን እንድቹን ኮምፒውተር ላይ አሜሪካ ባለ ካምፓኒ ተቀጥሮ ነው የሚሰራው እና ቀን ቀን ከፈለገ እንደኛዎቹ ጀበና ቡና እየጠጣ እየፎገረ ይውላል። ማታ ቁጭ ብሎ አሜሪካ ዲጂታል እንደዛ ብዙ ልጆች አሉ ከርቀት የሚሰሩ ትልልቅ ስራዎች አሉ። increased connectivity options means that many young people who have far more opportunities for working from home as remote working has become increasingly common. remote working የሚባለው ኢትዮጵያ ቁጭ ብሎ የአሜሪካ ካምፓኒ ጋር ደቡብ አፍሪካ ለዚህ በጣም ብዙዎች ይመርጣሉ። እዚህ ይመጡ ነበር፣ ቪዛም መስጠት ተጀምሮ ነበር ለዚህ አይነት ስራ። ቢኮዝ አውሮፓ ሌሎች ሀገሮች ወይዘሩ ምንም አይመች። ደቡብ አፍሪካ ታውቃላችሁ ምርጥ ነው፣ በተለይ ጆበርግ እዚህ መጥተው ደግሞ በዶላር ነው የሚከፈላቸው። እዚህ ኑሮ ርካሽ ነው፣ ምግቡ ጣፋጭ ነው። they live here but they make money, they earn ከሌላ ሀገር ከውጭ ሀገር ኢትዮጵያም አሉ ብዙ። innovation and creative opportunities ፈጠራዎችን advancement of digital technology is a fertile ground for the young generations to be creative and innovative. The opportunities in terms of information access, connectivity and digital learning are the enabling factors for the young students to be innovative in different aspects of life. ያ አሁን ከዚህ የተነሳ ምንድነው እኛ ጭንቅላት መነቅነቅ ሳይሆን የሚገርም ነው ማለት ሳይሆን ተናናሽ ወንድሞች ያሏቸው ደቡብ አፍሪካ ብቻ አታምጧቸው። እዛው ያሉ ኮምፒውተር ግዙላቸው። ሌባ፣ ወረቀት፣ ፖሊስ ምናምን ሳይባሉ አገራቸው ላይ ጀነን ብለው ዝንጥ ያለ ገንዘብ እያገኙ መኖር ይችላል። ስለዚህ ኮምፒውተር ግዙላቸው፣ ኮምፒውተር ኮርስ እንዲማሩ አድርጉ፣ አስፈላጊ ነገሮችን አሟሉላቸው። እዛው በተለይ ወደ ዲጂታል ቴክኖሎጂ ግፏቸው ተናናሽ ወንድሞቻችሁ። ኦኬ ዶንት ሃቭ ምንም ማድረግ አይቻልም። በቃ ዘመኑ የዲጂታል ቴክኖሎጂ ነው። እንዴት አድርገን በዚያ ቦታ ፖዚቲቭ እንጠቀማለን የሚለው ነው ማሰብ እንችለው እንጂ ኮምፒውተር ስልክ እንዳትጠቀም ምናምን አለ። በበጎ መልኩ እንጠቀም ማለት ነው። ለተናናሽ ወንድሞቻችሁ ማድረግ ትችላላችሁ። Okay, an ethical use of digital technology creates serious impact. የዛኔ ያለሙ ተናናሾች ላይ or young generation ላይ ኔጌቲቭሊ ደግሞ አካዳሚክ ዲስሆነስቲ። አሁን እቺ አዲስ ማታቋት ወይ አንድ ቃል ሰው
እዚህም ባለፈው ተናግሬ ነበርና ኢንተርኔት ላይ ቁጭ ብላችኋል እኛ በፈተና የምንልክላችሁ ጥያቄ 100% ማምጣት ትችላላችሁ። ግን አካዳሚክ ዲስኦነስቲ ይባላል። ቺቲንግ እና ኢንተርኔት ፕላጃሪዝም ሰው ራሱ ያልሰራውን ሪሰርች ወርክ በቀላሉ ፈብሪኮ ምናምን አድርጎ ዝም ብሎ ኮፒ ፔስት አድርጎ አሳይመንት አሁን ብሰጣችሁ ምንም ኢፈርት ሳታወጡ you can get 100 out of 100. Submitting another person's work as one's own, fabrication of data, consultation with an authorized person during the examination, use of unauthorized aids, ስልክ ይዞ መግባት ምናምን ዳታ ብከፍቱ you can ምናምን መስረቅ ለተናናሾቻችን አሁን እኛ በተማርንበት ዘመን ከየት ይመጣል ኢንተርኔት ከየት ይመጣል ስልክ የለም ያለችው አማራጭ ምንድነች ስክሪፕቶና ወረቀት መጻፍ ነው ላይብረሪ ምናምን አሁን በጎ ነገር እንዳለ ሁሉ ግን ለሌብነት ለውሸት ይዳርጋል ፕላጃሪዝም ማለት የአንድን ሰው ስራ የራስ አድርጎ ወይም ደግሞ እንትና እንዳለው ብሎ ለሰውየው እውቅና ሳይሰጡ እንዳለ መዘገብ በሪሰርች በትምህርት ፕላጃሪዝም ይባላል ይሄ ዶክተሬት ያሳጣል ዲግሪ ያሳጣል ከተመረቃችሁ በኋላ ጀርመኖች በተለይ እንደዛ የሚደረገዋል ስለዚህ የሆኑ ሪሰርች ከሰራችሁ በኋላ ደቡብ አፍሪካ ያለው ኢትዮጵያውያን በቢዝነሳቸው ደስተኛ አይደሉም የሚል ንግግር አንድ ሰው ኢንተርቪው አድርጎ ሪሰርች ሰርቶ ምን ብሎ የጻፈውን እኔ ጆን ሰለሞን ከሆነ ያንን ያለው ያንን ጆን ሰለሞን እንደተናገረው ብዬ ኮት ሳላረግ ሳይት ሳላረግ ሪፈረንስ ላይ የሱን ሪሰርች ሳልጽፍ ዝም ብዬ የሱን ጽሁፍ ብድግ አድርጌ የኔ አድርጌ ብናገር ያ ፕላጃሪዝም ይባላል ቃሉን ውሰዱት ይጠቅማችኋል ያ ትልቅ አካዳሚክ ሌብነት ልክ ዕቃ ማዘለል እንደሚባለው ወይም ደግሞ በጣም እንዲገባችሁ ታንክ ኮንቴነር እንደማስቀመጥ ነው አጠገብ እንደበቃ ያ እንደሚያናዳችሁ ኮንቴነር ትብላሏችሁ በሽማግሌ እንደምትናገሩ ነው ፕላጃሪዝም በትምህርት ዓለም ላይ አይፈቀድም ሪሰርች ፕሬዘንት ስታደርጉ ስትሰሩ ፕላጃሪዝም መኖር የለበትም አሁን ይሄ ዘመን ምንድነው ዲጂታል ቴክኖሎጂ ከየትም አሳይመንት አምጥቶ ይቀጠቅጥላል የራሱ ልፋት የሌለበት ይሄ አንዱ ትልቅ ስጋት ነው digital media piracy this is leading unethical practice in the use of computers ያው ይሄ መረጃ መስረቅ ነው identity theft ምን ማለት ነው digital technologies provide wide scope for users to hide their identities people are much more like to behave antisocial if they think that they'll be ባለፈው ነግራችኋለሁ የሆነ ሀገር ቁጭ ብሎ ወንድ መስሎ ወይ ምን ሴት መስሎ ግን ወንድ ሆኖ ቻት ያደርጋችሁ ወንድ ሴት ሆኖ የሆነ ሰው ፎቶ ይልካል በቪዲዮ አድርገው ስትሉ የሆነ ቢዚ ነኝ ይላል ያለ ብቻ የሆነ ሰውዬ ኤክስ ነኝ ብሎ ወይም የሆነ ነጭ ስም ይሰጣል የነጭ ፎቶ ይልክላችኋል ማወቅ አይቻልም እንደዚህ አይነት ነገሮችን ይፈጥራል unfriendly and revenge sex irresponsible and anti-cultural digital poses risks for the young with their sexual friends digital technology enable young people to share create and forward suggestive aggressive sex videos when the young practice like that they watch in the videos it leads them to separate from their friends to be addicted yeah in ላይ እንትኖች አውርቻለሁ ለሌላ ላስፈላጊ ነውረኑ ከእድሜ በፊት በእድሜያቸው ማወቅ የሚገባቸው ከጋብቻ በኋላ የሚባሉት ከአሁኑ አላስፈላጊ ነገር ውስጥ እንዲገቡ ያደርጋቸዋል ስለዚህ ምንድነው አይዲያችን ምንድነው የዚህ ዩኒት ዋና ዓላማ ዲጂታል ቴክኖሎጂ በትምህርት በኢኮኖሚ በተለያዩ ዘርፍ ትልቅ ከማህበረሰብ አንድ ከማድረግ አንፃር እኔ ጆበርጎኝ እናንተ 15 ናችሁ የተለያዩ ፕሮቪንስ ውስጥ አላችሁ ተመስገን ሚሻሙ ኪኬዜድ ነው ጆን ሰለሞን ሌላ ደረጀ ዚኖኬ በየፕሮቪንስ ሆናችሁ ነው ያላችሁት ሙሉቀን ጻነው ደርባዙ ለታደረ ብሎምፎንቴን እንደዚህ ተራርቀን ግን እየተማማር ነው በጣም ብዙ አድቫንቴጅ የሱን ያህል ደግሞ በዚሁ ሰዓት ደግሞ አጠቃቀም ያላውቀ ሰው ደግሞ ነውረኛ ቪዲዮ እያየ ስትረስፉል እየሆነ እየተጨነቀ ከሆነ ሰው ጋር እየተሰዳደበ ኔጌቲቭሊ ደግሞ ሊያውለው ይችላል ስለዚህ ዲጂታል ቴክኖሎጂን መጥፎ እንደሆነም አናወራ ፍጹምም አይደል
አድቫንቴጆች አሉት፣ ዲስአድቫንቴጆች አሉት። ስለዚህ በጎ በሆነው nowadays unit summary number digital technologies are reaching many people of the world and transforming societies by enhancing connectivity, increasing innovations, supporting and accelerating development, creating more jobs and a versatile working conditions, creating learning opportunities, facilitating financial inclusion, giving access to trade and public service, and achieving social welfare. They affect how people feel and behave. Allow to create better relations with others and able to achieve goals. They also shape the way society and the people behave, grow, evolve, and now. እንደዚህ ለሰው ብዙ ፖዚቲቭ ነገሮች አሉት። Although digital technologies have made positive changes in the world, some forms of digital technologies have negatively affected people's interaction, emotions, psychology, moral values, and social fabrics. It can threaten privacy, erode ethical values, erode security, fuel inequality, make users less loving others and worse at making ethical decisions. The widespread use of digital technologies are not without controversy. Today, here is an increasing trend of misuse and abuse of emerging technologies, including using internet to intimidate or threaten others, using cellular phones during class time for plagiarism and cheating purpose, downloading and watching dishonest videos, playing games on laptops in the classroom, and so forth. Such unethical and misuse technologies, particularly by the young citizens, has raised the question of how to use it appropriately. That's the reason why ethical codes of digital technology have been developed as a guiding principle of the use of technologies, responsibly, accurately, privately, confidentially, and trustworthy. ስለዚህ በኃላፊነት መጠቀም ያለብን አኪዩሬት የሆነውን ፕራይቬሲ የሰውንም ሳናስነካ የሰውን ሳንነካ የሰውን የሆነ ንግግሩ ካልተመቸን በቃ ዝም ብለን እንውጣ እንጂ ፕራይቬሲ አንንካ። የሰው ምስጢር አለመንካት፣ ትሩዝፉልነስ፣ እውነተኛ የሆነ መረጃ ብቻ እንደዚህ ልናደርግ ይገባል። በራሱ ሶሻል ዲጂታል እንትን መጥፎም አይደለም፣ ስተታልባም ደግሞ ጉዳት የሌለው ነገርም አይደለም። ሁለቱም ግን ባላንስ አድርገን ከተጠቀም በዚህ ዘመን ላይ ብዙ ነገር ደግሞ እኛ ኧረ በስመ አብ አጋንንት ነው አትንኩ ብላችሁ እንኳን የትም አንሄድ። ሁሉ ነገራችን እሱ ውስጥ ነው። ሾፕ ቱ ሾፕ ስልካችሁ ውስጥ ነው ያለው። ቁጭ ብላችሁ ትራንስፈር ታደርጋላችሁ፣ እቃ ኦርደር ታደርጋላችሁ፣ አገር ቤት ትደውላላችሁ፣ ክላስ እንኳን በዩቲዩብ ትከታተላላችሁ፣ በዙም በስልካችሁ የምትማሩት። you see we cannot avoid it። ምንም ማረጋችሁ ግን how do we handle it is the issue that we should focus on። እንዴት ማኔጅ እናርገው፣ እንዴት እናርገው። በተለይ ከልክ በላይ አትጠቀሙ። የምትሰሙትን ምናምን እወቁ። የትኛውን ፎሎ የምታረጉት ወንድሞቻችሁን ቼክ አድርጉ። ሾፕ ያላችሁ ውስጥ ያሉ ልጆችን ታናናሾች ተቀበሉ። ውስጥ ከማጋኖ ቻት የሚያደርጉት ሜሴንጀር ላይ ማንም እስቲ የሆነ ቦታ ሻይ ቡና ነስ ቀስ አድርጋችሁ ስልካቸው ግቡና እዩ። ምን አይነት ነገር አሁን ለምሳሌ ዩቲዩብ ላይ ገብታችሁ የነሱ ዩቲዩብ ላይ ገብታችሁ ስልክ ዩቲዩባቸውን ስክሮል አፕ አድርጉ ታያላችሁ። አንድ ሰው መዝሙር የሚሰማ ከሆነ አብዛኛው ዩቲዩብ ላይ መዝሙር ነው የሚመጣው። ኳስ የሚያይ ከሆነ ኳስ ነው የሚመጣው። ፖለቲካ የሚከታተል ከሆነ ፖለቲካ፣ ያን አይተው ነው የሚልኩት ታውቃላችሁ። ስለዚህ ምንድነው የሚያዩት ነው ማወቅ ትችላላችሁ። የሆነ ብልግና ምናምን የሚበዛው ከሆነ አትቆጡ፣ ወዲያው ቀስ አድርጋችሁ ግን ፎሎ አፕ ይፈልጋል ማለት ነው። የሆነ ቦታ ገደል ላይ መውደቂያው ላይ ከደረሰ በኋላ ሽማግሌ ብትሰበስቡ፣ አገር ቤት ብትደውሉ፣ አገር ቤት መልሳችሁ ብትልኩ ምንም መፍትሄ ነው። ወንድሞቻችሁ ናቸው። ስለዚህ ተከታተሉ። ግን የሆነ መጨረሻ አካባቢ መንቃት አያስፈልግም። ከማጋኑ ቻት የሚያደርጉት ምንድነው? ቻት ምንድነው? ፌስቡክ ላይ ምንድነው? ኮሜንት ምንድነው የሚያደርገው? ሚቹዋል ፍሬንድስ አይደላችሁ? ከወንድም ጋር አንደኛ ወንድሞቻችሁ ፍሬንዶቻችሁ ሊሆኑ ይገባል። ወንድሞች ወይም ጓደኞች፣ አብረዋችሁ የሚሰሩ ዘመዶች ምናምን ኮንሰርን ሆናችሁ የምትከታተሏቸው ሰዎች you have to be their friends on social media and watch them, look after their posts. What do they post? What do they like? ምንድነው ኮሜንት የሚያደርጉት? then advise them። እንደዚህ አይባል። አንተ ስላላወቅ እንደዚህ ጥሩ አይደለም፣ ለአንተ ጥሩ አይደለም፣ ሰው ካዘነብ ጥሩ አይደለም፣ ይሄን ብላችሁ you can reach እንደዚህ ሼፕ ካልተደራረገ ሁሉም ጣት የሚጠቁም አይነት ከሆነ እንደ ማህበረሰብ አሁን ካልንበት ደግሞ የበለጠ ነገር ሊመጣብን ይችላል። ይሄን ይመስላል በዚህኛው አይነት ላይ ያለን ነገር።
የምትሉት ነገር አለ? በጣም አሪፍ ነው። ኦኬ ኦኬ። አንድ ዜና ላንብብላችሁ ከእናንተ ጋር እያወራሁ ከዛሬ መጋቢት 21 ቀን ጀምሮ የእጅ ስልክን በመደበኛ የስራ ሰዓት መጠቀም ተከልክሏል ይላል። የአዲስ አበባ ከተማ ገቢዎች ቢሮ ለሰራተኞቹ ከዛሬ መጋቢት 21 ጀምሮ የእጅ ስልክን በመደበኛ የስራ ሰዓት መጠቀም ከልክሏል። የቢሮው ኮሚኒኬሽን ሰራተኛ መደበኛ የስራ ሰዓታቸው ሲጀምሩ በተዘጋጀው ሎከር ስልኮቹን ማስቀመጥ፣ በየስራ ክፍሉ ላሉ ዳይሬክተሮች ሰጥቶ ወደ ስራ መግባት አለባቸው። ለስራ ስልክ መጠቀም ያለባቸው ግን ተለይተው እንደሚጠቀሙ ገልጸዋል። ግብር ከፋዮቹ ከሚያነሷቸው ጥያቄዎች መካከል አንዱ ከስልክ አጠቃቀም ጋር ተያይዞ ያለ ችግር መሆኑ ጠቅሰው በተለይ ግብር ከፋዩ አገልግሎት ለመክፈል በሚሄድበት ጊዜ አንዳንድ ባለሙያዎች ስልካቸውን በመጠቀም የግብር ከፋዩ ጊዜ እንዲቃጠል የማድረግ ሁኔታ አለ። በዚህ ጉዳይ 7,000 ከሚደርሱ ሰራተኞች ጋር የጋራ መግባባት የደረሱበት ነገር አሁን አንድ አሪፍ ነገር ነው። እዚህ ሀገር አሁን በጣም ያናደው እየተናገረ እንትን ያደርጋችሁ ቻት ያደርጋሉ ምናምንና ኢትዮጵያ አሁን አሪፍ ነው። በተለይ እዚህ ቢሮ ሁሉም ጋር መሆን አለበት የስራ ሰዓት እና ያው ደግሞ ለስራ ሄዳችሁ ደግሞ ለጉዳይ ሄዳችሁ አትቆጡ። ስልክሽን አስቀምጪ እንጂ አትሉም። ጸጥ ነው የምትሉት እየተቃጠላችሁ። ግን እዛ ሄዳችሁ በአገልግሎታቸው ተደስታችሁ የፈለጋችሁትን አግኝታችሁ መምጣት ሲገባችሁ ተናዳችሁ፣ ተስተጓግላችሁ፣ ተበድላችሁ ወይ እዛ ቻት ላይ ወይ እዛ ከቤተሰብ ጋር የቤተሰብ ጉዳይ የሰማች ያ ያናድራት እንደሆነ እርሱ እናንተ ላይ ነው ንዴቷ የምታራግፈው። ቀስ በላ ምናምን ትላለች። ያ ደግሞ ምን አባሽ ነው ሌላ ስቶሪ። ነገር ግን ከዛ ከስልክ ውጭ ከሆነች ግን ከእናንተ ጋር ብቻ የምታወራ ከሆነ ማችል። ስለዚህ ይህንን እናንተም ሾፕ የሚሰሩ ልጆችን ስልክ ማታ ብቻ እንዲጠቀሙ የሆነ ሳለ እንዲጠቀሙ ብቻ በሆነው ያርጋችሁ መስተካከል አለባችሁ። አስቡበት። ዝም አትበሏቸው። ብዙ ህፃናት ናቸው አብዛኞቹ ሾፕ ውስጥ ያሉ ልጆች። ብዙ ነገር አያውቁም። ብዙ ጥፋት ነው እየጠፋ ያለው እና ይህንን ለማለት ነው። ቆይ ስቶፕ ላድርግና የሆነ ነገር ደግሞ ላወራቸው።